እንደዚህ እየተዘረፍን ደህንነታችንን እንዴት ነው መተማመን የምንችል? ራሱ መንግስቱ አይኑ እያየ አይደል እንደሚያዘርፈን? መንግስት ምን ያድርግ ደግሞ? ይሄ ልጅ አልተቀማ፣ ማጅራቱን አልተመታ፣ ወዶና ፈቅዶ ነው የሰጣቸው። ይቺን ምስኪን ሀገር በስልጣኔ ከራቋት ሀገሮች ጋር ከምታወዳደሩ እዚህ ቅርብ ኬንያ ናይሮቢ ላይ እኮ ስማ ወርቄን ለመውሰድ ጣትህን የሚቆርጡ ወርቅ ቤት ስትገባ እኮ ስማ 4 የተቆለፈ በር ከፍተህ የምትገባበት ሀገር እኮ ነው። እሱን አላየህም? እሱን ብታይ ሀገርን ታመሰግናለህ። እኔ የምለው ሶል የትዳር ቀለበትህን ነው አይደል? የአንገት ሐብሌንም ሶልና ለዋይፍ ምን ልትላት ነው? ወይኔ እኔ የምለየው እባክህ ያንተን ቀለበት ስጠው። ከዛስ? እንጃ ከዛማ እየተዋዋሳችሁ ታረጉታላችኋል። አንተ ያማል እንዴ? እሱም እኮ ሚስት አለችው። እና ታዲያ ቤት ሲገባ ለሚስቱ ምን ሊላት ነው? እውነቱን መንገድ ነው። ምን? አዎ ያለፋውበትን ገንዘብ ለማግኘት ሳስገበገብ አንዱ ጉድ ሰራኝ፣ ሁለተኛ አይለምደኝም ይቅርታ አድርጊልኝ ማለት ነው። በቃ እኔ የምለው ሶል እቤት አትገባም ከተባልክ እኔ ጋር አንድ ላይ እንኖራለን። ተሳክቶልሽ ቢሆን ብሩን አግኝተሽ ቢሆን አስበሽዋል? ከዘበኛ ጀመርሽ ሺሺውን እየሰጠሽ ነበር የምትሄጂ። ይልቅ ዘበኛ ስትምን ትዛሬ መሰለህ? በቀደም አንድ የመንግስት መስሪያ ቤት ሄጄ ዘበኛ ሙልጭ አርባ ሰደበኝ መሰለህ? የቤት አይደለም ያልኳችሁ የመንግስት መስሪያ ቤት። ኢማጂን ይሄን እኮ ነው ምን መንግስት ቢሮ ያለ ዘበኛ እንደዚህ ብሎ ከሰደበ የት ሂደህ ልትከበር ነው? እዚህ ሀገር ቆይ እንዴት ነው የምንኖረው? ይገርማችኋል ባለፈው ትራንስፖርት ላይ ሆኜ ሹፌሩ ትርፍ ጭኖ ይመስለኛል ትራፊኩ አይኔ እያየ እኮ ነው 100 ብር የተቀበለው። አንተ እሱን ትላለህ። እኛ ሰፈር ባለፈው ምንድነው ደንብ አስከባሪ ነው ምናምን የሚባለው እኛ ሰፈር አንድ ባለሱቅ ከተፈቀደለት ቦታ ውጪ የላስቲክ ቤት መስራት ጉቦ 500 ብር ሰጥቶ የላስቲክ ቤቱን በቆርቆሮ ቤት አልቀይረው መሰለህ። ከባድ አይቻ ሀገር መጨረሻው ግን በጣም ያሳዝናል። አንተ እንጂ ቀደም ደግሞ 6 ሰዓት ላይ ስደውልልህ ስልክ አይሰራም። በቢሮ ስልክ ደውዬ ደግሞ ወጥቷል አሉኝና መልእክት አስቀመጥኩልህ። የት ሄደ ነው? ምሳ ሰዓት ነው። ምሳ ሰዓት ወጥቼ ነው። ቆይ 6 ሰዓት ከ00 ሲል ለምሳ የሚወጣ ሰራተኛ አለ ነው የምትሉኝ? ታዲያ ምሳ ሰዓት ታዲያ ስንት ሰዓት? አይ እንደው ሻርፕ 6 ሰዓት ከ00 መሆኑ እኮ ገርሞኝ ነው። ኧረ አንተ እሱ ይገርማል። ገና ነኝ 5 ሰዓት ተኩል ሲሆን እያንዳንዷን ደቂቃ ቆጥሬ 6 ሰዓት ስትል እንደ ቶምና ጄሪ ወጥቼ ውልቅ ማንም አይቀድመኝም። እኔ ራሴ ባለፈው ወደ እናንተ ስመጣ ሩብ ጉዳይ ለ11 ሲል መጥቶ አለቀ ቴብል ላይ የሆነ ፕሮፖዛል አስቀምጦ በአስቸኳይ ስራ ቶሎ የሚያልቅ ነው አላለኝም? ለዛ ነው አርፍዶ የመጣ። አበድክ እንዴ? የሥራ ሰዓቴ ደርሷል ብዬ ቴብሉ ላይ ዘብስፌለት ወጣ። እሱ ደግሞኝ ነው መሰለኝ አቤት ስወጣ የነበረው የታክሲ ሰልፍ በስ እንዴት ምርር እንደሚያደርግ። ይልቅ እኔ ምን እንደሆንኩ